ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች ለሳቱ መደመጥና መዳሰስ ያለባቸውን አዲስ መረጃዎችን አጠናክረን ይዘንላችሁ ቀርበናል። በሰሜን ወሎ ዞን ታጥቀው ሲንቀሳቀሱ የነበሩት መንግስት ይዘረጋላቸውን እስከነሙሉ ትጥቃቸው መግባታቸው ተገልጿል። የአማራ ባህኖ ህዝባዊ ድርጅት የደረሰበትን የሰላም ስምምነት መሰረት በማድረግ መግባታቸው ተገልጿል። ይህም በትንታኔ ምንመለከተውና የምንዳስሰው ይሆናል። እንዲሁም በንፋስ መውጫ በጎንደር ተብሎ በሚታወቀው መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው የገቡት ደማቅ የአቀባበል ስነ ስርዓትም ተደርጎላቸዋል። በዚህም የሃይማኖት አባቶች የሀገር ሽማግሌዎች በተገኙበት ባነር በማዘጋጅ ደመቅ ያለ የአቀባበል ስነ ስርዓት መደረጉም ተገልጿል። ይህም በትንታኔ እንዳስሳለን። ሌላኛው መረጃችን በአዊ ብሔረሰብ አስተዳደር ዞን ቀጠና ሲንቀሳቀስ የነበረ መሪ ነኝ ሲል የነበረው መንግስት በወሰደው እርምጃ ተሸኝቷል። ይህን ጉዳዮችም የማስደምጣችሁ ይሆናል። እስከ ፕሮግራሙ ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ በአክብሮት እየጠየቅን ላይክና ሼር ማድረጋችሁን በአክብሮት እጠይቃለሁኝ። ቀጥታ ከዚህ ጋር የይዘን ወደ መረጃችን ስናቀና በአዊ ብሔረሰብ አስተዳደር ዞን ፈግታ ለኩማ ወረዳ ተብሎ በሚታወቀው ቀጠና መሪ ነኝ ሲል የነበረው ዘውዱ ሙላቱ ተብሎ የሚታወቅ በተለይ በባህር ዳርና በሚጫ ወረዳ ዙሪያ ሲንቀሳቀስ የነበረ ራሱን የ206 ክፍለ ጦር ስራ አስፈጻሚ ብሎ የሰየመው መንግስት በወሰደው ህግ የማስከበር ዘመቻ እስከ መጨረሻው ተሰናብቷል። ከጦርነት የሚተርፍ ወይም የምናተርፈው ትርፍ አይኖርም። በዚህም በተለይ ዋና መሪ ነኝ የሚለው የ206ኛ ኮር ዋና ስራ አስፈጻሚ ሲል የነበረው ህግ የማስከበር ዘመቻ ዛሬ ጥር 16 2018 ዓ.ም በተወሰደው እስከ መጨረሻው መሰናበቱ የወጣው መረጃ ያመላክታል። ሌላኛው ጉዳያችን የመንግስትን ሰላም ጥሪ በዛሉ የተቀላቀሉ አሉ። በሰሜን ወሎ ዞን ቀጠና ሲንቀሳቀሱ የነበሩት የአማራ ፋኖ ህዝባዊ ድርጅት የደረሰበትን የሰላም ስምምነት መሰረት በማድረግ በተለይ በዋነኛ ሲንቀሳቀሱበት የነበረው በላስታ ዋድላ ደላንታና መቂት ሲንቀሳቀሱ የነበሩ እስከነሙሉ ትጥቃቸውና መሪያቸውን አስከትለው መግባታቸው የወጣው መረጃ ያመላክታል። በተለይ በርካታ ታጣቂዎችን በትናንትናው ዕለት በላይ ጋይንት መግባታቸው ይታወሳል። ዛሬም ቀጥሎ በዚሁ በተለይ የአማራ ፋኖ ህዝባዊ ድርጅት ታጥቀው ሲንቀሳቀሱ የነበሩት በሰሜን ወሎ ዞን ዋነኛ ክንፍ መንቀሳቀሳቸው የነበረው ላስታ ዋድላና ደላንታ እንዲሁም መቂት የነበረውን እስከነሙሉ ትጥቃቸውና መሪያቸውን አስከትለው መግባታቸው ተገልጿል። መንግስት የሰላም ጥሪ ዛሬም ነገም እየተቀበለ መሆኑ የሚወጣው መረጃ ያመላክታል። በሌላኛ መረጃ በትናንትናው ጥር 15 2018 ዓ.ም መንግስት ያቀረበልሽን ሰላም ጥሪ ተቀብለው የገቡት ደማቅና በአይነቱ ልዩ የሆነ የአቀባበል ስነ ስርዓት ተደርጎላቸዋል። በዚህም የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ከፍተኛ መኮንኖች እና የአመራር ኃላፊዎች በተገኙበት እንዲሁም በአካባቢ የሚገኘው ልዩ በሆነ የባነር አዘጋጅተው ከፍተኛ የሆነ ደማቅ አቀባበልና የርክክብ ስነ ስርዓትም አድርገዋል። በተለይ ይህን እንደሚከተለው አስደምጣችኋለሁ። የሃይማኖት አባቶችና የሀገር ሽማግሌዎች በተገኙበት የዞኑ አመራሮች ለታጣቂዎች ኃይሎችም የአቀባበል ስነ ስርዓት አድርገዋል። በንፋስ መውጫ ከተማ በመገኘት የ10ኛ እዝ ኮር ዋና አዛዥ ብርጋዴር ጄኔራል ተሾመ ይመር እንዲሁም የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላው እንደጀኔ የዞኑ አመራሮች ተቀብለው የእንኳን ደህና መጣችሁ መልእክታቸውን አስተላልፈዋል። በደቡብ ጎንደር ዞን የተሰማረው ክፍለ ጦር ዋና አዛዥ ብርጋዴር ጄኔራል ተሾመ ይመር የሀገራችን እድገትና ብልጽግና የማይፈልጉ የውጭ ኃይሎች እርስ በርሳችን እንድንበላላ የአጀንዳ እየፈጠሩ ልማታችን ለማቀጨጭ እናንተ መጠቀሚያ አድርገው ቆይተዋል ብለዋል። ዘግይቶም ቢሆን ሴራው ገብቷችሁ የክልላችሁን መንግስት አመራሮች ጋር በመነጋገር በደረሰው የሰላም ስምምነት ዋጋ ተረድታችሁ በመግባታችሁ ለእናንተ የአባቶቻችሁን ፎይታ ተፈጥራላችሁ ሲሉ መልእክቱን አስተላልፏል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ደጀኔ ጥላሁን በበኩላቸውም ወንድሞች ከወንድሙ እየተገዳደሉ የክልላችን እንደሚወድም የሚሰሩ ኃይሎች አሸንፋችሁ በመመለሳችሁ እናንተ የሰላም አርበኛ ስለሆናችሁ ለዞናችሁ ማደግና የእናንተ አስተዋጽኦ ያስፈልጋል ሲሉ መልእክታቸውን አስተላልፏል። እንዲሁም የዞኑ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ መንበር ከፍተው በላይ ጋይንትና በታች ጋይንት ወረዳዎች ታጥቀው ሲንቀሳቀሱ የነበራችሁ ኃይሎች ወንድሞቻችሁን፣ ልጆቻችሁን፣ የአባቶቻችሁን ምክር ሰምታችሁ በመመለሳችሁ ላደረጋችሁ ቁርጠኝነት አመስግነዋል። አቶ መንበር ከፍተው ይህ ታሪካዊ ተግባር ዛሬ የተገኘው የሰላም እውን እንዲሁም በመከላከያ ሰራዊታቸው የከፈሉ መስዋዕትነት አሁን ላይ የተገኘው ውጤት የአንበሳውን ድርሻ ይወስዳል ሲሉ አስተላልፏል። ውድ ቻናል ቤተሰብ ተከታታዮች ላይክና ሼር ማድረጋችሁን እንዳትረሱ። በዛሬው ዕለት በንፋስ መውጫ በጎንደር የተደረገላቸው የአቀባበል ስነ ስርዓት
በአይነቱ ልዩ የሆነ ነው። በዚህም እንግዲህ የሃይማኖት አባቶች አንቱ የተባሉት የተገኙበት፣ ከፍተኛ ጀነራሎች የተገኙበት እንዲሁም ደግሞ የአካባቢው የከፍተኛ አመራሮች በተገኙበት በተለይ የብልጽግና አመራሮች በተገኙበት ነው አቀባበል የተደረገላቸው። ደመቅ ያለ አቀባበል የተደረገ በዚህም እንግዲህ የትጥቅ ርክክብም ተደርጓን ወደ ተሃድሶ ስልጣን እንዳመሩ ተገልጿል ማለት ነው። በዚህ እንደውም አክሎ ከተናገሩት የአንበሳውን ድርሻ የሰላም አስከባሪ በተለይ የሀገር መከላከያ ሰራዊት ይወስዳል። በተለይ ሀገራችን ከመፈራረስና ከመፈራረስ የታደጋት የሀገር መከላከያ ሰራዊት መሆኑ ይህ እሙን ነው፣ ሊሰመርበትም የሚገባ ጉዳይ ነው። ከፍተኛ የሆነ መስዋዕትነት እየተከፈለ የሀገርን ሰላምና ሰላም እያስከበረ ወደ ሰላም እንዲመለሱም በር እየከፈተ ይገኛል። በዛሬው ዕለት እንግዲህ ወደ ሰላም ከመጡ ታጣቂዎች በርካቶች ከፍተኛውን የአንበሳ ድርሻ የሚወስደው የሀገር መከላከያ ሰራዊት እንዲሁም ሚሊሻና ፖሊስ የአድማ ብተና በቅንጅት እየሰሩት መሆኑ የማይዘነጋ ትልቅ አሻራ ነው። አንዱ በዛሬው ዕለት እንግዲህ 9ኛ የአየር ኃይላችን ክብረ በዓል በማስመልከት የአየር ትርኢት እየተካሄደ ይገኛል። ይህ ሁሉ የሀገር መከላከያ ሰራዊታችን ክልላችንን ብሎ ሀገራችን ሰላም ለማስጠበቅ ሌት ተቀን በቁርጠኝነት እየሰራ ይገኛል። ሰላም ለሁሉም፣ ሁሉም ለሰላም አሸናፊ የሚያደርገው ሰላም ብቻ ነው። በጦርነት የሚፈታ አንድም ነገር አለመኖሩን በግልጽ ያመለክታል። በተለይ በዛሬው ዕለት ከተመለከትናቸው ዋነኛ ነጥቦች በተለይ ግዙፍ የተባለለት የገብርዬ ክፍለ ጦር ተብሎ የሚታወቀው በአዲሱ ደባልቄ ሲመራ የነበረው በዛሬው ዕለት እንግዲህ የአቀባበል ስነ ስርዓት በንፋስ መውጫ የተደረገላቸው አንዱ ነው። ይህ ከፍተኛ የተባለ የፋኖ አደረጃጀት እንደነበረው ተገለጸ። ሌላኛው መረጃ ከተመለከትናቸው ከዳሰስናቸው ደግሞ በሰሜን ወሎ ዞን ታጥቆ ሲንቀሳቀስ የነበረው የአማራ ፋኖ ህዝባዊ ድርጅት የደረሰበትን የሰላም ስምምነት መሰረት በማድረግ መግባቱን የተገለጸው እንዲሁም ደግሞ በአዊ ብሔረሰብ አስተዳደር ዞን ራሱ እንግዲህ መሪ አድርጎ የነበረው ዘውዱ ተብሎ የሚታወቅ በተለይ 206ኛ ኮር ስራ አስፈጻሚ የነበረው እሱ ተሰናብቷል። ቀሪ ወንድሞችም ከዚህ ራሳችሁን ለማስመለጥ መንግስት የዘረጋችሁ ሰላም ጥሪ ተቀላቀሉ ዘንድ ማሳሰብ እንፈልጋለን። በተለያየ ቀጠና እንግዲህ መንግስት ማስከበር ዘመቻ እየወሰደ ነው። ሰላም ደግሞ ለሚቀበሉት በተናጠልም በግሩፕም እየተቀበሉ እየገቡ ይገኛሉ። በተለይ ከገቡት በተናጠል በላይ በግሩፕ ከገቡት በትናንትናው ዕለት የገብርዬ ክፍለ ጦር ብሎ ሰይሞ ሲንቀሳቀስ የነበረው በአዲሱ ደባልቄ ሲመራ የነበረው ከፍተኛ ቁጥር እንዳለው የሚገለጽለት ነው። እስካሁንም ከገቡት በተለይ ፕሮፌሰር ኢያሱ አባት ይዟቸው የገቡትም ከፍተኛ ቁጥር ነው። ግን ከመጠን በዚህ ይበልጣል። ይሄ ገብርዬ ክፍለ ጦር ተብሎ የሚታወቀው በአማራ ፋኖ ህዝባዊ ድርጅት ሲመራ የነበረ በኢያሱ ደባልቄ ሲመራ የነበረ ከፍተኛ ቁጥር ያለው መሆኑ ተመላክቷል። ከዚህ በፊት ይህን ብርጌድ ወይም ደግሞ ክፍለ ጦር ሲመራ የነበረው ከፍ ያለው ደሴ ነው። በሱ ምትክ ነው አዲሱ ደባልቄ ሲመራ የነበረ። እሱም በትናንትናው ዕለት ሙሉን እንዳለ ጠራርጎ መንግስት ይዘረጋል የሰላም ጥሪ ተቀላቅሏል። ሌሎችም ይህን ፈለግ እንደሚከተሉ መረጃው ያመላክታል። በሌላ መረጃ እስክንገናኝ መልካም ምሽት ይሆንላችሁ ዘንድ ከወዲሁ እመኛለሁ።